የአዲስ አበባና ድሬዳዋ ጉዳይ የኦሮሚያ ክልል ባለስልጣን አወዛጋቢ ንግግርና በሀገራዊ ምክክሩ ላይ የተፈጠረው ጫና። አዲስ አበባ በረራ አይደለችም፣ አዲስ አበባ ፍንፍኔ አይደለችም። ሲጀመር አዲስ አበባና ሰባ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ ብቻ ለምን የፌደራል ከተማ ትሆናለች? እነ ባህር ዳር፣ ሐዋሳ፣ መቀሌና መሰል ከተሞች የፌደራል ከተሞች ለምን አይሆኑም ሲሉ ትናንት በምክክር መድረኩ ከፍተኛ ትችት መቅረቡ ታወቀ። አብይን ደግሜ የምጠይቀው ትናንትና ለአዲስ አበባ ወኪል ብሎ ያቋቋማቸውን ሰዎች ቴኬር በጥቁር እስክሪብቶ ከመራው በቀይ ይሰርዘው። ለዚህ እንታገላለን። ከማንኛውም የሚመጣ ኃይል ምንም ነገር አንፈራም። እኛ እትብታችን የተቀበረባትን ሀገር መጥተው ያንተ አይደለችም ሲሉን የምንቀበል ፈሪዎች አይደለንም። ሶስተኛው ኦሮሚያ ሌላውን ማህበረሰብ በእኩልነት የማስተዳደር ታሪክ ትራክ ሪከርድ የለውም። ሰላም ጤና ይስጥልን ቤተሰብ እንደጓችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው በአዲስ አበባ ጉዳይ እንግዲህ ምክክር ኮሚሽኑ ላይ አሁንም ቢሆን ግጭት የተፈጠረ እንደሚገኝ ሰማን ነው የምንገኘው። ለምን አዲስ አበባ ብቻ ፌደራል ትሆናለች? ባህር ዳር፣ ሐዋሳና መቀሌን ጨምሮ ሌላ ከተሞችም ጨምሮ እንግዲህ ፌደራል መሆን አለባቸው፣ አዲስ አበባ የኦሮሚያ ማትሆን ከሆነ የሚል ሀሳብ ቀርቦ እንግዲህ ክርክር እንዳለ የሰማን ነው የምንገኘው። አብረን የምንመለከት ነው የሚሆነው። ለዚህ ነው በአዲስ አበባ ጉዳይ አዲስ አበባ ልጆች እንግዲህ ሰልፍ ወጥቶ እንደነበረ የሰማን ነው የምንገኘው። እስቲ ቪዲዮ ልካችሁልኛል፣ እሱን አብረን የምንመለከት ነው የሚሆነው። ለዚህ ደግሞ አዲስ አበባ የኦሮሚያ ማትሆን በ9 ምክንያቶች ቀርበዋል። ምክንያቶቹ ምንድናቸው? ለምን ሳትሆንም አብረን የምንመለከት ነው የሚሆነው። ላይክ እና ሼር ማድረጋችሁን ሐሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? መጀመሪያ እንግዲህ ሁላችሁ እንደምታውቁት በምክክር ኮሚሽን ላይ እንግዲህ እንደ ኮር ወይ ደግሞ ትላልቅ ሀሳብ ተነስቶ የሚገኙ ሁለት ሀሳቦች ናቸው። አንዱ የድሬዳዋ፣ ሁለተኛው ደግሞ የአዲስ አበባ ጉዳይ ነው። ያው የድሬዳዋ ጉዳይ በጣም ቀላል ነገር ስለሆነ ብዙም ሰው እያወራባት አይደለም። ነገር ግን የአዲስ አበባ ጉዳይ እንግዲህ በጣም አከራካሪ ሆኖ የሚገኝ ነገር ነው። እንደዚሁ ደግሞ ግጭቶችን እየፈጠረ እንዲሁም ደግሞ ምክክር ኮሚሽን ላይ የሚገኙ ሰዎች አንገኝም፣ በዚህ ጋር አናወራም፣ እኛ አቋማችን ይሄ አይደለም የሚል ነገር እንግዲህ እያነሱ ነው የሰማን ነው የምንገኘው። እንደዚሁም ደግሞ የብልጽግና ፓርቲ አካላት ወይ ደግሞ ከኦሮሚያ የመጡ አካላት ደግሞ ጫና ያደረጉ እንደሆነም የተመለከትን ነው የምንገኘውና አሁን ላይ እንግዲህ ኦሮሚያ አዲስ አበባ የኦሮሚያ ማትሆን ከሆነ ሐዋሳም፣ መቀሌ እንደዚሁም ደግሞ ባህር ዳርን ጨምሮ እነዚህ ትላልቅ ከተሞችም የነዛ አካላት ለምሳሌ ሐዋሳ የሲዳማ መሆን የለባትም፣ መቀሌ ትግራይ መሆን የለባትም፣ እንደዚሁም ደግሞ ባህር ዳርም የአማራ መሆን የለባቸውም፣ ጭራሽ ፌደራል መሆን አለባቸው እነዚህ ከተሞች አዲስ አበባ የኦሮሚያ ማትሆን ከሆነ የሚል ሐሳብ እንግዲህ ቀርቦ እያከራከሩ ነው የተመለከትን ነው የምንገኘው። ይሄን ያለው ማን ነው አብረን እንመለከታለን። ከዛ በፊት ግን ከዚህን ጀምር የአዲስ አበባና ድሬዳዋ ጉዳይ የኦሮሚያ ክልል ባለስልጣን አወዛጋቢ ንግግርና በሀገራዊ ምክክሩ ላይ የተፈጠረው ጫና። የኦሮሚያ ክልል ምክትል ፕሬዝዳንት አቶ አወሉ አብዲ ክልሉ አዲስ አበባንና ድሬዳዋን ያለምንም ጥርጥር እንደሚጠቀልል መናገራቸውን ተከትሎ ጉዳዩ ከፍተኛ መነጋገሪያ ሆኗል። ምክትል ፕሬዝዳንቱ በአንድ ባለሀብት ቤት በተዘጋጀ ድግስ ላይ ለተሰባሰቡ የኦሮሞ ባለሀብቶች ባደረጉት ንግግር ምንም ጥርጥር እንዳይገባችሁ አዲስ አበባንም ሆነ ድሬዳዋን በእጃችን ለማስገባት ሁሉን ነገር ጨርሰናል ሲሉ መደመጣቸው ተገልጿል። በዚሁ መድረክ ላይ ተሰብሳቢውን በእጅጉ ያስደነገጠው ሌላኛው ንግግራቸው ደግሞ ነፍጠኛውን ኃይል እንዳይነሳ አድርገን እየሰባበርነው ነው፣ ሁሉም ነገር በታሰበለት መንገድ እየሄደ ነው በማለት መናገራቸው ነው። ይህ በእንዲህ እንዳለ አዲስ አበባን በተመለከተ ያለው የጠንካራ ፍላጎት በአሁኑ ወቅት እየተካሄደ ባለው የሀገራዊ ምክክር መድረክ ላይም ከፍተኛ ውዝግብና ማጭበርበር አስነስቷል። ገዢው ፓርቲ ኦህዴድ ወይም የኦሮሚያ ብልጽግና ምክክሩን ለፖለቲካ ማስመሰያነት ሊጠቀምበት አስቦ የነበረ ቢሆንም በተሳታፊዎች በኩል ባጋጠመው ያልተጠበቀ ጠንካራ አቋም ምክንያት እቅዱ ፈተና ገጥሞታል። ከተለያዩ ክልሎች የመጡት የምክክሩ ተሳታፊዎችና ኦህዴድ ይደግፉኛል ብሎ ያሰባቸው አባላት ጭምር አዲስ አበባ የሁላችንም ከተማ በመሆኗ የፌደራል ከተማ መሆን አለባት በሚለው ሐሳብ ላይ በጋራ መስማማታቸው ከተማዋን የኦሮሚያ ብቻ የማድረግን አጀንዳ ውድቅ አድርጎበታል። ይህንን ተከትሎ የኦህዴድና ሌሎች የኦሮሞ ድርጅት አመራሮች የድምጽ ብልጫ ለመውሰድ በማሰብ የተለመደውን የክተት አዋጅ ተጠቅመዋል። በሌላ አጀንዳ ላይ ሲወያዩ የነበሩ የገዢው ፓርቲ ካድሬዎች አዲስ አበባን ወደሚያወያየው ቡድን ሰተት ብለው በመግባት አቅጣጫውን ለማስቀየር ጥረት አድርገው ሳይሳካላቸው ቀርቷል። ከዚህ ሙከራ መክሸፍ በኋላ ገዢው ፓርቲ አሳዛኝና አስገራሚ የሆነ አዲስ መከራከሪያ ይዞ ብቅ ብሏል።
የምክክር ኮሚሽኑ የተቋቋመው ህገ መንግስትን ጨምሮ ሀገራዊ ህጎችን ለማሻሻል ግብአት ለመሰብሰብ ሆኖ ሳለ የኦህዴድ አመራሮች ግን ተሳታፊዎች የተስማሙበትን አዲስ አበባ የፌዴራል ከተማ ትሁን የሚለው ውሳኔ የኦሮሚያንና የኢትዮጵያን ህገ መንግስት አይፈቅድም በማለት ውድቅ ለማድረግ ሞክረዋል። እነዚህ አካላት ከዚህ ቀደም የኢትዮጵያን ስም ለመቀየር በራሳቸው በኩል በምክክሩ ላይ አጀንዳ አቅርበው እንደነበር የሚያስታውሱት ተሳታፊዎቹ የገዢው ፓርቲ አካሄድ ግብዝነት የተሞላበት መሆኑን ተችተዋል። የራሳቸው ፍላጎት ሲከሽፍ የህግ ባለሙያ ተብዬዎችን በማምጣት ተሳታፊውን ህገ መንግስት ጥሳቸዋል በሚል ለማስፈራራትና ለማሸማቀቅ መሞከራቸው የሀገራዊ ምክክሩ ዓላማ ገዢው ፓርቲ የራሱን ፍላጎት ብቻ ለማጸደቅ ያዘጋጀው የይስሙላ መድረክ መሆኑን አጋልጧል ተብሏል። እንደምሳውት እንግዲህ ዜናዎች የወጡ ይገኛሉ። በነገራችን ላይ በአዲስ አበባ ጉዳይ ላይ ከሽመልስ አብዲሳ ቢሮ የተላከ አንድ ደብዳቤ አለ። በቀጣዩ እንመለከታለንና ወደ ምክክር ኮሚሽኑ የተላከው በአዲስ አበባ ጉዳይ ከሽመልስ አብዲሳ ቢሮ ወደ ምክክር ኮሚሽኑ ኃላፊ ተብሎ እንግዲህ የተላከ አንድ ደብዳቤ አለ ወይ ደግሞ አንድ ወረቀት ጽሁፍ ነገር አለ። እሱን በቀጣይ እንመለከታለንና እንደዚህ እንግዲህ አከራካሪ ነገሮች አሉ። ወደዚህ ጉዳይ መለስበታል። ነገር ግን በአዲስ አበባ ጉዳይ ላይ የአዲስ አበባ ልጆች ምን ይላሉ የሚለው ነገር እንግዲህ በ2022 በፈረንጆቹ በእኛ ደግሞ 2013 14 አካባቢ ላይ ወደ መግቢያ አካባቢ የሆነ ግጭት ተፈጥሮ ነበር። እንግዲህ አዲስ አበባ የምታውቁ ከሆነና 2013 ማለት ነው። የዛን ሰሞን የአዲስ አበባ ልጆች እንግዲህ በዚህ መንገድ ስለ አዲስ አበባ ሲናገሩ ነበር። አቋም አዲስ አበባ የኢትዮጵያ ዋና ከተማ ነች የሚል አቋም እኛ ሌላ አራዝመንም ማሳንሰንም ማሳጠረንም አንመለከትም። የአፍሪካ ነች የዩሮፕ ነች ምናምን አንልም። አዲስ አበባ የኢትዮጵያ ዋና ከተማ ነች ፔሬድ። ሁለተኛው የምናምንበትና በመመሪያ የተቀበልነው አዲስ አበባ በረራ አይደለችም። አዲስ አበባ ፍንፍኔ አይደለችም። እንደውም እየቆየን ስንሄድ እነዚህን ስሞች በአባሎቻችን ባን እናደርጋቸዋለን፣ እንዳይጠሩ እናደርጋቸዋለን። ኮምካጋሌ በሩዋንዳ ውስጥ ሁቱና ቱትሲ የሚለውን ስም ለመጠቀም የሚሞክር እስከ 6 ዓመት ያሳስረዋል። ምናልባት እስከዛ ኤክስተንት ልንሄድ የምንችልበት ሁኔታ ይኖራል። ባናስርም ምናልባት የአዲስ አበባ ልጅ አራዳ ነው እንላለን። እንደዚህ የሚጠሩ ሰዎች ፋራ ነው ብለን ልናሳፍራቸው እንችላለን። ሶስተኛ በአዲስ አበባ ከተማ ላይ ሜየር መሆን አለበት ብለን የምናምነው ከላይ የተጠቀሱትን 1 እና 2 የሚያምንና የሚቀበል የሚናገር መሆን አለበት። አዲስ አበባ የክልንች ምናምን አዲስ አበባ ፊንፊኔም አይደለችም፣ አዲስ አበባ በራም አይደለችም፣ አዲስ አበባ ልጅ ብሎ የሚያምን ነው። ለዚህ እንታገላለን። ከማንኛውም የሚመጣ ኃይል ምንም ነገር አንፈራም። እኛ እትብታችን የተቀበረባትን ሀገር መጥተው ያንተ አይደለችም ሲሉን የምንቀበል ፈሪዎች አይደለንም። የአጼ ቴዎድሮስ የአጼ ምኒልክና የነዘራ ይደረስ እና አብዲሳ አጋ ልጆች ነን። ስለዚህ ትግል ካስፈለገ በየትኛው አቅጣጫ ትግል እናደርጋለን። ሰላማዊ ትግል ማለት ነው። ይሄን ነው ከሚዲያው አካል እና ከአባሎቻችን እና ይሄንን ነገር ለመስማትም ከመጡ ጋር እየተነጋገረ ይሄ እንግዲህ በ2023 የአዲስ አበባ ተደራጅተው መንግስትን አስደንግጦ እንግዲህ እንደውም ሰልፍ ጭራሽ ወጥቶ ነበር። በዚህ መንገድ እንግዲህ ባንዲራ ይዘው ወጥተው ሲሉ ድምፃቸውን ሲያሰሙ ነበር። ይሄን ጊዜ አስተውሳላችሁ ብዬ አስባለሁ። ያው ትምህርት ቤትም እንደዚሁ ደግሞ አዲስ አበባ ውስጥ የኦሮሚያ ባንዲራ ይሰቀል በሚባልበት ሰዓት ላይ እንደዚሁ ነው ትምህርት ተማሪዎችም የኦሮሚያ መዝሙር የባንዲራ መዝሙር ይዘምሩ በሚባልበት ሰዓት አይሆንም ብሎ እንግዲህ ሲቃወሙ የነበሩ ልጆች ናቸውና በዚህ ላይ እንግዲህ ብዙ ወጣቶች ሞተዋል። በነገራችን ላይ በዚሁ ሰልፍ ላይ ወይም በዚሁ ተቃውሞ ላይ አዲስ አበባን አንሰጥም በሚል ጉዳይ ላይ ብዙ ወጣቶች ሞተዋልና በዚህ መንገድ ነበር እንደው ጥያቄ ሲያነሱ የነበሩት። ሲጀመር አዲስ አበባና ሰማይ የኔ ነው አይባልም፣ የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ ሲጀመር አሁን የአዲስ አበባ ልጅ ምን አለው? ምንም ነገር የለው። ሌላው ክልል ላይ መሬት አለው፣ ቦታ አለው፣ ምን አለው? እኛ አዲስ አበባ ልጆች ምን አለን? ኮንዶሚኒየም እንኳን ለማግኘት ታግለን ተሸክመን ውዝድርና ሰርተን ነው አንድ ቤት ለመያዝ አይደል ያለን። ሌላው ግን አገሩ ላይ መሬት አለው፣ እርሻ አለው፣ ሁሉ ነገር አለው። ሁለት ጥቅም ነው የሚጠቀመው። አንድ በአዲስ አበባ መታወቂያ፣ አንድ በአገሩ መታወቂያ ይጠቀማል። የአዲስ አበባ ልጅ ምን አለው? ከስደት ውጪ ባህር ከመብላት ውጪ ምን አለው? ለአዲስ አበባ ልጅ ማን ነው የሚያዝነው? መች ነው ለአዲስ አበባ
አዲስ አበባ መነንም ኖሯል እና 15 ዓመቴ የሚለው ዳርዳር ያቁም ፍቅር ካለ 1 ዓመቴ ኖረም እኛ እንቀበላለን አዲስ አበባ ይሆንች ሌላው እኔ የምናገረው ቀደም ሲል ከዚህ በፊት ጎርጊስ ሚኒሊክ አደባባይ ላይ በዱላ ላይ ሚስማር መተው ገጀራ ይዘው መተው አብይ ለዚህ መልስ ሳይሰጥ የአዲስ አበባ ልጆች ደግሜ ጠይቃለሁንም የአዲስ አበባ ልጆች ላይ በተለይ አቀባበሉ ላይ ለግንቦት 7 ለተለያየ አቀባበል ያደርጉ ሰዎች እየተለቀሙ የልብ ነውራ እየተለቀሙት ተይዘዋል አብይ ለዚህ መልስ ይስጠን እኛ ደግሞ ፊንፊኔ አንልም ፊንፊኔ ጎረቤታችን ነች ፊንፊኔም ፍሉዋም አለ በታሪክ ብርብራም አለ አዲስ አበባ ቀደም ሲል ሌላም ስም አለ አብይ መጠይቀው አብይን ደግሜ የምጠይቀው ትናንትና ለአዲስ አበባ ወኪል ብሎ ያቋቋማቸውን ሰዎች ቴኬር በጥቁር እስክሪብቶ ከመራው በቀይ ይሰርዘው በቀይ ይሰርዘው እኛ አዲስ አበባ ሰው አልጠፋም አዲስ አበባ ሰው አልጠፋም ስለ አዲስ አበባ ታሪክ ስለ አዲስ አበባ ድንበር የሚወስን የ4 ዓመት ክፍል የ4 ዓመት ልጅ ይመልሰዋል እኔም መልሰዋለሁ ኬለው የት እንደነበረ እንመልሰዋለን ስለዚህ ትናንት ሾማቸውን የአዲስ አበባ ወኪል ብሎ እኛ እንቀበልም እኛ አንቀበልም አብይ 16ቱ ትዝ ይበል ነው ማለት ነው ነስማዎች እንግዲህ እንደዚህ አቋም ነበራችሁ አዲስ አበባ ልጆችና ያው ቅድም እንዳታስታውሳላችሁ ባንዲራው ይሰቀል የኦሮሚያ መዝሙር ይዘመር እንደዚሁም ደግሞ የሚኒሊክ ሐውልት ይፍረስ የተባለበት ሰዓት ላይ 2013 አካባቢ ታስታውሳላችሁ ያስባልና እንግዲህ በአዲስ አበባ እንደዚህ አይነት ትልቅ ተቃውሞ ተነስቶ እንትን ሲሉበት ነበር አሁን ላይ እዚህ ነገር ላለመፈጠሩ ምን ዋስትና አለን እግዚአብሔር ያውቀው በነገራችን ላይ አሁን ላይ ይሄን ነገር ሲናገሩ የነበሩ ደግሞ በዚህ መንገድ ድምጻቸውን ሲያሰሙ የነበሩ መግለጫ ሰጥተው የነበሩ ሰዎች የት ነው ያሉት አዲስ አበባ ልጆች ካላችሁ ያው 3 ነገር ነው ማስቀመጥ የምንችለው በግምት ጥናት ባናደርግበትም አንደኛ አብዛኛው ታስሮ እስር ቤት ነው የሚገኘው ያለ ፍርድ ታስሮ እስር ቤት ነው የሚገኘው ሁለተኛ ደግሞ ተሰዶ ድል የቀናው ወጥቷል ድል ያልቀናው ደግሞ ባህር ላይ ያሳ የተለያዩ አራዊት እንግዲህ ምግብ ሆኖ ቀርቷል የአዲስ አበባ ልጅ አብዛኛው እንደምታውቁት እንግዲህ በስደት ነው የሚያልቀው ሶስተኛ ደግሞ ግማሽ ያክሉ ልልን እንችላለን የተለያየ ጥቅም አግኝቶ እንግዲህ ከዚህ ወጥቶ የራሱን ኑሮ እየኖረ ይገኛል ኮንዶሚኒየም አግኝቶ መኪና የፈለገ መሬት የፈለገ አግኝቶ እንግዲህ ተቀምጦ ነው የሚገኘው ሰው በዚህ መንገድ አሁን ላይ ተበትኖ ይገኛሉ ግን ባለፈው በስደት የወጡ ልጆች እንግዲህ አንድ የሚዲያ ካውንስል አቋቁሞ በአዲስ አበባ ጉዳይ ላይ አንደራደርም የሚል ነገር ይዘው ወጥተው ነበር አስደምጫችሁ ነበር ተመልሳችሁ ማየት ትችላላችሁና ሰው እንደዚህ ተቋም ነው ያላችሁ አዲስ አበባ ልጆች በአዲስ አበባ ጉዳይ ከዚህ ቤት ያሁኑን ባናገም አዲስ አበባ ብቻ ለምን የፌዴራል ከተማ ትሆናለች? እነ ባህር ዳር፣ ሐዋሳ፣ መቀሌና መሰል ከተሞች የፌዴራል ከተሞች ለምን አይሆኑም ሲሉ ትናንት በምክክር መድረኩ ከፍተኛ ትችት መቅረቡ ታወቀ። ትናንት በተደረገው ምክክር አዲስ አበባ ወደ ኦሮሚያ ትካለልና ፌዴራል ትሁን የሚለው ጉዳይ ሲያከራክር ቆይቷል። 16ኛ ቀኑን በያዘው የምክክር ሂደቱ አዲስ አበባ የኦሮሚያ ትሁንና የብሔር ብሔረሰቦች እንዲሁም የመላው ኢትዮጵያውያን ትሁን የሚለው ጉዳይ በጥቃቅን ደረጃ ማለትም በ10 ሰዎችና ንዑስ ቡድን በ50 ደረጃ በአጀንዳዎች ላይ የቀረቡትን ምክረ ሐሳቦች ትናንት 250 አባላት ላሉት ወይም ስልታዊ ለሚባለው ቡድን ቀርበዋል። አዲስ አበባ ወደ ኦሮሚያ ትካለል የሚለው ሐሳብ ያቀረቡት ተመካካሪዎች የለም ከተማ ወደ ኦሮሚያ መካለል የለባትም የሚል አቋም በመያዝ ተሳታፊዎቹ ትችትን ማቅረባቸውም ታውቋል። በተመሳሳይ አዲስ አበባ የፌዴራል ትሁን ያሉ ተሳታፊዎች ደግሞ ከተማዋ የኦሮሚያ ትሁን የሚል አቋም በመያዝ ተመካካሪዎቹ የሰላ ትችትንም አቅርበዋል። አዲስ አበባ የሁሉም መሆኗን የተናገሩት አንድ ተሳታፊ ሁሉም ክልሎች አዲስ አበባን ሊደጉሙ ይገባልን ብለዋል። ተሳታፊው አዲስ አበባ ለአንድ አካል መስጠት ተገቢ አይደለም፣ ለአንድ ክልል ከተሰጠች ከተማ አታድግም ሲሉም አስረድተዋል። አዲስ አበባ እንኳን የኢትዮጵያውያን የአፍሪካ መዲና መሆኗ እየታወቀ እንዴት ነው ለአንድ ክልል የሚሰጠው ሲሉ ከጠየቁ በኋላ ከተማ መሆን ያለባት የፌዴራል ነው ሲሉ ሀሳባቸውንም ሰጥተዋል። ይህን ሀሳብ ተችተው በአፋን ኦሮሞ ሀሳባቸውን የሰጡት ሌላ ተሳታፊ በበኩላቸው እኛ የምንጠይቀው የባለቤትነት ጥያቄ ነው ብለዋል። አዲስ አበባ የኦሮሚያ እምብርት ላይ መሆኗ እየታወቀ ለምንድን ነው ለዚህ ጉዳይ እውቅና የማይሰጠውም ብለዋል። በማከልም አዲስ አበባ የኦሮሚያ ትሁን ሲባል ለምን አታድግም የሚለው
ከተማዋ አሁን ባለችበት ሁኔታ ትደግ ከተባለስ ወዴት ነው የምታድገው? ዙሪያዋ እኮ ኦሮሚያ ነው ብለዋል። ለምንስ አዲስ አበባ ብቻ የፌዴራል ከተማ ትሆናለች? እነ ባህር ዳር፣ ሐዋሳ፣ መቀሌና መሰል ከተሞች የፌዴራል ከተሞች ለምን አይሆኑም ሲሉም ጠይቀዋል። ስለዚህ ይህ ጉዳይ እንደ ምክረ ሐሳብ እንዲያዝልኝም ሲሉም ጠይቀዋል። ሌላ ተሳታፊ በበኩላቸው አዲስ አበባ የኦሮሚያ መሆኗና አሁናዊ ሁኔታ ታይቶ ወደ ኦሮሚያ መካለል አለባት፣ ምክንያቱም ከተማ የኦሮሞ አርሶ አደሮች ተፈናቅለው ነው የተመሰረተችው ሲሉም ሐሳባቸውን ሰጥተዋል። አዲስ አበባ የቀድሞ ማንነቷ ከግምት ውስጥ ያስገባ ግጭት የማይፈጥር ውሳኔ እንዲወሰን ሐሳብ የሰጡት ተሳታፊው ስያሜዋም ፊንፊኔ በሚል ተለዋጭ ስም እንዲያዝላቸውም በምክረ ሐሳባቸውም ጠይቀዋል። ከቤኒሻንጉል ጉሙዝ ተወክለው መሳተፋቸውን የተናገሩት አንድ ተሳታፊ በበኩላቸው የአዲስ አበባ ስያሜን በተመለከተ በፊንፊኔና በሌላም ስም መምታታትን እየፈጠረ ስለሆነ የከተማዋ ሕጋዊ ስም አዲስ አበባ ብቻ ይሁንም ብለዋል። ኦሮሚያ ከአዲስ አበባ ልዩ ጥቅም ማግኘት የለባትም ያሉት ተሳታፊው ምክንያቱም ለልማት ከአዲስ አበባ ዙሪያ ብቻ ሳይሆን ከመላው ኢትዮጵያ ነው ሰዎች የሚነሱ ሲሉም አክለዋል። ለምሳሌም እኔ የመጣሁት ክልል ታላቁ ህዳሴ ግድብ ያለበት ነው። በግንባታ ወቅት በርካታ ሰዎች ተነስተዋል፣ ግን ልዩ ጥቅም አላገኙም። እንዲያውም መስዋዕትነትን ጭምር እየከፈሉ ነው ሲሉም አብራርተዋል። ውይይት ላይ ያለነው አንዱ ሊያሸንፍ ሌላኛው ደግሞ ሊሸነፍ ሳይሆን እንደ ኢትዮጵያ ሁሉም የሚስማማበት ጉዳይ ልንደርስ ነው ያሉት ሌላ ተሳታፊ በበኩላቸው የአዲስ አበባ ጉዳይ በግልጽ በህገ መንግስቱ ተቀምጧል። አዲስ አበባ የኦሮሚያና የፌዴራል ዋና ከተማ ነችም ብለዋል። በሂደቱ ተወክለው የተሳታፊዎችን ሐሳብ ሲቀበሉ የነበሩ አወያዮችም ከተመካካሪዎቹ የቀረቡ ምክረ ሐሳቦችን በቃለ ጉባኤው እንዲያዝላቸውም አሳስበዋል። ይሄ ነው እንደዚህ አይነት ክርክር ተነስቶ እንግዲህ እያከራከረ ነው የሚገኘው። ያው አዲስ አበባ የኦሮሚያ ማትሆን ከሆነ እነዚህ ቅድም የጠቀስናቸው ባህር ዳር፣ መቀሌ፣ ሐዋሳ ሌሎች ክልል ዋና ከተሞች ትላልቅ ከተሞችም እንግዲህ መሰል ከተሞች የፌዴራል መሆን አለባቸው የሚል ነገር እንግዲህ ተነስቶ ያው ክርክር ላይ ነው የሚገኙት። አሁን ላይ እንግዲህ ያው ሁለት አማራጭ ቀርቶ ያለው ከዚህ እንዳልኳችሁ አዲስ አበባ የኦሮሚያ ትሁን እንደዚሁም ደግሞ የፌዴራል ትሁን የሚል ነውና ያው የፌዴራል ትሁን የሚል አብዛኛው ሰው አለ። እንደዚሁም ደግሞ ከኦሮሚያ የመጡና እንደዚሁም ደግሞ አንዳንድ በብልጽግና ፓርቲ ውስጥ የሚገኙ ሰዎችም ኦሮሚያ ትሁን የሚል እንግዲህ ጫና ያደረጉ እንደሆነ የተመለከትን ነው የምንገኘው። እስቲ መጨረሻው ላይ የምንመለከት ነው የሚሆነው። ሰሞኑን እንግዲህ የፉክክር ኮሚሽኑ ካነሳቸው ጉዳዮች በጣም ትኩረት የሳበው የአዲስ አበባ ጉዳይ ነው። ብዙዎቻችሁ የአዲስ አበባ ጉዳይ ላይ አንድ የተሳሳተ አመለካከት አላችሁ። የአዲስ አበባ ጉዳይ ማለት የኦሮሞና የአማራ ጉዳይ አይደለም። አሁን የቀረቡት አማራጮች ሁለት ናቸው። ወይ በፌዴራል መንግስቱ ትተዳደራለች ወይም ደግሞ ለኦሮሚያ ክልላዊ መንግስት አልፋ ትሰጣለች። ሁለት አማራጭ ነው ያለው። ስለዚህ እነዚህ አማራጮች ላይ ሲወያዩ የአዲስ አበባን ጉዳይ የአማራና የኦሮሞ ጉዳይ አድርጋችሁ ልታቀርቡ የምትፈልጉ ሰዎች ተሳስታችኋል። የአዲስ አበባ ጉዳይ ማለት ኦሮሚያ ብሔራዊ ክልላዊ መንግስት በእኔ ስር ትተዳደር እያለ ሐሳብ አቅርቦ እየተደራደረ ነው። ግን ከሱ አጌንስት ሆኖ በፌዴራል ስር ትሁን እያለ የሚከራከረው አማራ ክልል አይደለም፣ መላው የኢትዮጵያ ብሔር ብሔረሰቦች ናቸው። ምክንያቱም አዲስ አበባ ውስጥ እያንዳንዱ ብሔር ብሔረሰብ አንደኛ ዜጋ ነው በዚህ ሰዓት። ምክንያቱም የፌዴራል ዋና መቀመጫ ናት፣ የምትመራው በራሷ ቻርተር ነው። ስለዚህ እያንዳንዱ ብሔር ብሔረሰብ ኢትዮጵያ ውስጥ ያለው 86 በለው 80 በለው ሁሉም አዲስ አበባ ውስጥ እኩል ነው፣ አንደኛ ዜጋ ነው። ይሄ ውሳኔ ግን ፋይናል ሪዛልቱ አዲስ አበባ በኦሮሚያ ብሔራዊ ክልላዊ መንግስት ስር ትተዳደር ብሎ ከወሰነ አዲስ አበባ የኦሮሚያ ትሆንና 80 ምናምኑ የተቀረው ብሔር ብሔረሰብ በአዲስ አበባ ጉዳይ ላይ ሁለተኛ ዜጋ ይሆናል። ይሄንን አስረግጬ ነው የምነግርህ፣ ሁለተኛ ዜጋ ነው የሚሆነው። ምክንያቱም የአዲስ አበባ ጉዳዮች ላይ የመወሰን ስልጣን አይኖረውም። አዲስ አበባን በሚመለከቱ ቢሮክራሲ ውስጥ የአስተዳደርና የፖለቲካ ስልጣን አያገኝም። ከንቲባ ከሌላ ብሔር ወይም ደግሞ የሌላ ብሔር ተወላጅ ሆኖ የአዲስ አበባ ከንቲባ መሆን አይቻልም። ኢሚዲየትሊ አዲስ አበባ በኦሮሚያ ክልል ስር ወደቀች ማለት የተቀረው ብሔር ብሔረሰብ አዲስ አበባ ውስጥ ሁለተኛ ዜጋ ነው ማለት ነው። እንደ አዳማ፣ እንደ ነቀምቴ፣ እንደ ጅማ፣ እንደ ሻሸመኔ ምናልባት የመኖር መብቱ ሊከበርለት ይችላል። ከተማ ውስጥ ሰርቶ የማደር መብቱ ሜቢ ስጋት ሊኖር ቢችልም ሰርቶ የማደር ከተማ ውስጥ የመኖር መብቱ ሊረጋገጥለት ይችላል። ከተማውን በተመለከተ የፖለቲካ ስልጣን ግን እያማረ ይቀራል፣ አታገኘው። ምክንያቱም ከተማ ውስጥ ሁለተኛ ዜጋ ነህ ማለት ነው። ኦሮሞ ሳትሆን ኦሮሚያ ውስጥ ከኖርክ የመኖር መብት ሊረጋገጥልህ ይችላል። የፖለቲካ ስልጣን መያዝና የኦሮሞን መሬት የማስተዳደር መብት ግን አይሰጥህም። ምክንያቱም ኦሮሚያ ውስጥ
ሁለተኛ ዜጋ ነህ ማለት ነው። ስለዚህ ኢትዮጵያ ውስጥ ያሉ 80 ምናምን ብሔር ብሔረሰቦች አዲስ አበባን የፌዴራሉ መንግስት ያስተዳድርልን ብለው መከራከር ያለባቸው ህዝቦቻቸው አዲስ አበባ ውስጥ ሁለተኛ ዜጋ እንዳይሆኑ በመፍራትና በማሰብ ሊሆን ይገባል። ምክንያቱም የአዲስ አበባ ጉዳይ የኦሮሞና የአማራ ጉዳይ አድርጋችሁ አሳነሳችሁ ለማቅረብ የምትፈልጉ ሰዎች ስላላችሁ ነው። አዲስ አበባን የኦሮሞ ለማድረግ ወይም ደግሞ የአዲስ አበባ መሬት ለኦሮሚያ ይገባል እያላችሁ የምትጋጋጡም ወጣቶች እዚህ ሚዲያ ላይ እየተመለከተን ስላለን ነው። ሁለተኛ ዜጋ ላደርግህ ተብሎ ሰው አይሰበክም። ምክንያቱም አዲስ አበባ ውስጥ አንደኛ ዜጋ መሆን ነው የምፈልገው። የአዲስ አበባ ታሪካዊም ፖለቲካዊም ኢኮኖሚያዊም ማህበራዊም ባለቤት መሆን ነው የምፈልገው እንጂ አዲስ አበባ ውስጥ የመኖር መብቴ ተከብሮ ፖለቲካ ስልጣን ግን እንዳላገኝ ሁለተኛ ዜጋ ሆኜ የምኖርበትን ሲቹዌሽን ልታመቻች በተቀባባ አማርኛ መተህ እዚህ ልታሳምነኝ አትሞክር። በየትኛውም መስፈርት አዲስ አበባ የኦሮሚያ ከሆነች ሌላው ብሔር ብሔረሰብ አዲስ አበባ ውስጥ ሁለተኛ ዜጋ ነው የሚሆነው። ስለዚህ ይህን ጉዳይ ኬርፉሊ ልንመለከተውና ሀሳብ ልናንሸራሽርበት የሚገባ ጉዳይ ነው። ይመቻችሁ። ቅድም መጀመሪያ ላይ ስገባ እንዳልኳችሁ እንግዲህ አዲስ አበባ የኦሮሚያ ማትሆንበት 9 ምክንያቶች ተብሎ እንግዲህ የቀረበ ምክንያት አለ። ምንድን ነው እስቲ ምክንያቱ? እውነት ያስኬዳል ወይ የሚለውን ነገር ለማየት እንሞክር። የመጀመሪያው በአንድ ሀገር ውስጥ ባለቤትና ባይተዋር መኖር ስለሌለበት ነው። አንድ ሀገር ውስጥ ዜጎች እስካሉ ድረስ የአንድ ሀገር ዜጋ የአንድ ሀገር ሕዝብ እስከሆንን ድረስ ኢኮሊ በቦታው ላይ እስከተገኘን ድረስ ኢትዮጵያዊነታችን እስካልተካደ ድረስ በአንድ ሀገር ውስጥ አንዱ ልዩ ባለቤት የሚሆንበት ልዩ ተጠቃሚ የሚሆንበት ሌላኛው ደግሞ ሀገር አልባ ሆኖ ባይተዋር ሆኖ የሚኖርበት ስርዓት መኖር ስለሌለበት፣ ምክንያቱም የዜግነት መብት ለዜጎች ሁሉ እኩል መሰጠት ስላለበት። መከራከሪያ ቁጥር 2 ክልልን እናሻሽል፣ ህገ መንግስትን እናሻሽል፣ ብሔራዊ ምክክርን ወይም ውይይትን እናድርግ ያልንበት ምክንያት እኮ ያሉትን ችግሮች ለመፍታት ነው። ካሉት ችግሮች ውስጥ አንዱ ዜጎች ውክልና አላገኙም፣ የሀገር ባለቤትነት እየተሰማቸው አይደለም፣ የሚሳደዱ አሉ፣ የሚሞቱ አሉ፣ ከክልሌ ውጣልኝ የሚል ሌላው መጤ እያለ ሰፋሪ እያለ የሚገድልና የሚያፈናቅል ኢትኒክ ክሊንሲንግ ሪቹዋል ስለሆነ ምክክር በምናደርግበት ጊዜ ራሱ በዛ ምክንያት የሚሞቱ ዜጎች ስላሉ ነሰር ላይ አንድ ክልል ብቻ ሳይሆን ሌላ ክልል ላይም ያጸፋ መልስ ስላለ የሚፈናቀል ስላለ ይሄ ትክክል አይደለም። አንድነታችንን የሚያጠናክር ስርዓት መገንባት አለብን ነው አላማው። የምክክር ኮሚሽን ማቋቋሚያ አዋጅም እንደዛ ነው የሚለው። መክፈቻ ላይም ሲከፍቱም እንደዛ ብለው ነው። ስለዚህ ያለው ስርዓት ችግር ካለበት ዘን የሆነ የተሻለ የሚሆነው ያለውን ችግር በሌላ ትልቅ ችግር መፍታት መፍትሄ ስለማይሆን ኦልሬዲ አዲስ አበባ ላይ መጠነኛ ችግሮች ነው ያሉት። ይሄንን ወስደ ወደ ሌላ ክልል ወደ ኦሮሚያ ስታጠቃልል ያለውን ችግር ሳትፈታ ሌላ ስህተት ፈጽመ እንደገና ሌላ ተራራቢ ችግር ነው የምትፈጥረው። የነበረውን ሎጂክ ፈርዘር ነው ኢናንስ የምታደርገው። የኔ ክልል ነው የክልል የከሌ ነው ያንተ አይደለም የሚለውን ነገር የበለጠ ነው የምታጠናክረው እንጂ ልታለዝብ አትችልም። ችግሩንም ልትፈታ አትችልም። ሁለተኛው መከራከሪያ ያለውን ችግር ሌላ ትልቅ ስህተት በመጸብ ወይም ችግር በመደረብ ልንፈታው ስለማንችል። ሶስተኛው ኦሮሚያ ሌላውን ማህበረሰብ በእኩልነት የማስተዳደር ትራክ ሪከርድ የለውም። ይሄ ኢምፔሪካል ነው። ኦሮሚያ ስል ክልሉ ከተቋቋመበት 30 ዓመታት ጊዜ ጀምሮ ያየነው ፕራክቲካል ያየነው ዜጎችን ሁሉ በእኩልነት የማየት ትራክ ሪከርድ የለውም። ስለዚህ ካንዲዴት ሊሆን አይችልም ሌላ ክልል ወይም ሌላ ቴሪቶሪ እንዲያስተዳድር ሊሰጠው። ትራክ ሪከርድ ታይቶ ነው ወይ ቢቻል ህዝቡ በፍላጎቱ በሬፈረንደም በቃ በዛ ክልል መተዳደር አለብኝ ማለት ነበረበት። ቢሆን ለምን ልማት ሲኖር የመልካም አስተዳደር ሲኖር የተሻለ ኢኮኖሚ ሲኖር በራሱ ፍላጎት ህዝቡ በራሱ ጊዜ ቢያንስ ባይጠቃለልም ራሱ ይሄዳል። ለምን የተሻለ ኑሮና የተሻለ ኑሮ ፍለጋ ይሄዳል። ናቹራሊ ናባትለው ያኔ ሪፈረንደም ብታካሄድ የሆነ የተጎሳቆለ አንድ ክልል እዚህ ቢኖርና ከጎን ያለ የተሻለ ክልል ቢኖር ወደዛ ቢጠቃለል የተሻለ ሴኩሪቲ፣ የተሻለ ኢኮኖሚ ሁኔታ፣ የተሻለ ሰላም ስለሚሰማው ይሄዳል። አሁን ባለው ግን ባለፉት 30 ዓመታት ያለውን ሪከርድ ብናይ ትራክ ሪከርዱ ኦሮሚያ ክልልን ሌላ ክልል እንዲጨመርለትና እንዲያስተዳድር የሚያበቃው ትራክ ሪከርድ የለውም በማስተዳደር። አራተኛ መከራከሪያ የከተማው የአዲስ አበባ ማለት ነው ስብጥሩ እድገትና የከተማው እድገት ስብጥርና እንዲሁም ደግሞ ዲሞግራፊ ማለት ነው በእንግሊዝኛው የአንድን ህዝብ ልዩ ሁኔታ ስለማያንጸባርቅ። አምስተኛ መከራከሪያ አዲስ አበባን ወደ ኦሮሚያ መጨመር ያበጠውን ክልል እንዲፈነዳ ማድረግ ነው። ይሄም ወደ ማሻሻያ ራሽናል ነው የሚወስደን። እንዲሻሻል የፈለግነው ክልል አጉል አብጠዋል፣ እየተለካኩ ነው ከፌዴራል መንግስት ጋርም በጎንዮሽም በሳይዝም ቢሆን አንዳንድ ክልሎች ከሀገር በላይ ናቸው። ክልሎች ለአገር ሩብ ጉዳይ ሆነዋል። ሴኪሪቲ ዳይለማ ፖዝ አድርገዋል። የተመሰረቱትም በማንነትና በየኔነት ላይ የተመሰረተ ነው። አሁን አዲስ አበባን ስትጨምርበት ኦሮሚያ የኦሮሞ ናት የሚለው ላይ ነው የምትጨምረው፣ ሌላ አይደለም የምታደርገው። አዲስ አበባ ነው
ወደ ኦሮሚያ የሚሄድ ያኔ ሲሄድ መሰረቱ እንዳለ ተቀምጠው ያንን ቅድም የተነጋገርነውን ሎጂክ ወስደ ክልሉን በበጀት ታሳብጣለህ። ምክንያቱም የአዲስ አበባ በጀት ያኔ ኦሮሚያ ይሆናል ሙሉ በሙሉ። በዲሞግራፊ ታሳብጠዋለህ፣ በጂኦግራፊ ታሳብጠዋለህ፣ በኢኮኖሚ ታሳብጠዋለህ። ያኔ ክልሉ ኦልሬዲ አብጦ የቆየውን ኦሮሚያ አንድ ምሳሌ ስለሆነ ሌሎቹም ያበጡ አሉ። ያ እንዲፈነዳ ነው የምታደርግ። ስድስተኛ አዲስ አበባ የኢትዮጵያውያን የመጨረሻ መተከዣ ቤት ወይም በፈር ዞን ነች። ማለትም ዘላስት ሜትሮፖሊተን ሲቲን ብቻ ሌሎቹን መገንባት ሲገባን ሜትሮፖሊተን የሆኑ ሲቲ ለምሳሌ ድሬዳዋ የከፋ ሁሉ ሄዶ የሚኖርበት ነው። በታሪክ ሁለት ክልሎች ሲጣሉ ሁለት ምናምን ሲራገጡ እንኳን ሰው ሄዶ የሚኖርበት ኒውትራል የሆነ አንድ ከተማ ነች። ለምሳሌ አዲስ አበባም እንደዛው ነው። ስለዚህ ሜትሮፖሊተን ሞዴል የሆነውን ብቸኛ ልንል እንችላለን አሁን ባለው። ምክንያቱም ሌሎቹ ዞሮ ስብጥሩ ሜትሮፖሊተን ቢሆኑም ሌሎች ከተሞች ባለቤትነታቸው የክልሉም ስለሆነ አዳማም፣ ባህር ዳርም ሌላውንም ብንወስድ ሐዋሳም ብንወስድ አዲስ አበባ ግን በክልል ስር ባለመሆኗ እና ስብጥሯም እንደዛው ሜትሮፖሊታን ስለሆነ እንደ ሞዴል ሆኖ ነው የሚያገለግል። ያን ወደ ኦሮሚያ ክልል ፎርዛት ማተር ወደ የትኛውም ክልል ማካተት ማለት ይሄንን ሜትሮፖሊታን ኔቸር እና ብቸኛ የሚቀረውን የመጨረሻ ላስት በፈር ዞን እና የዜጎች መተከጃ የሁሉም ኢትዮጵያውያን ማለት ነው የቀረችዋን የኢትዮጵያን መተከጃ የሆነችዋን ከተማ ሜትሮፖሊታን ከተማ መተከጃ የምትለዋን ያዟል። ምክንያቱም ከነ ችግሩም የኔ ብሎ ሄዶ የሚኖርበት ከተማ እቺን የመጨረሻን በፈር ዞን ማጥፋት ነው የሚሆነው። ሰባተኛ የፌደራል መንግስት መቀመጫ እንደምታውቁት የአፍሪካ ህብረትን መዲና እና የኢኮኖሚ ደም ስር የሆነችውን ከተማ ክልል የማስተዳደር አቅም የለውም። ይሄ ቢሮክራሲ ጉዳይ ነው። ኦሮሚያ ባለው ቢሮክራሲ ባለው ልምምድ የአፍሪካ መቀመጫ የሆነች የአፍሪካ መዲና የሆነችውን የኢትዮጵያውያን ከተማ የሆነችውን እንዲሁም ደግሞ የኢኮኖሚ ሀብ የሆነችውን አሁን ባለው ሁኔታ ወስዶ የማስተዳደር አቅም ስለሌለው ስምንተኛው ትልቁና አደገኛም የሆነው በጣም መሰረታዊ የሆነው አዲስ የንትርክ ግንባር ይፈጠራል። አዲስ እስካሁን ድረስ ከሞላ ጎደል በመጠኑም ሰላም ሆኖ የቆየው አዲስ ኒው ፍሮንቲር ኦፍ ክራይሲስ ልትሉ ትችላላችሁ በእንግሊዝኛ። ኒው ፍሮንቲር ያልነበረን አዲስ ፍሮንቲር የንትርክ ግንባር ማለት ይፈጠራል። ይሄ የንትርክ ግንባር ደግሞ ዝም ብሎ በንትርክ ብቻ የሚያበቃ አይደለም። ሶሻል ክራይሲስ ያመጣል፣ አፕሄቫል ያመጣል፣ ትልቅ የሴኪዩሪቲ ችግርን ያመጣል። እንዲሁ ኮንተስትሪ የሆነ ሌላ ደግሞ ያሉትንም ቦምብ ፈንጆችንም ነቃቅለን አምክነን ሳንጨርስ አዲስ ፍሮንቲር ወይም አዲስ የንትርክ ግንባር እንዲፈጠር ያደርጋል። የመጨረሻው መከራከሪያ ይሄ ሁሉ ሆኖ ይሁን ተብሎ ቢወሰን የከተማው ማህበረሰብ አይፈቅድም። ካሁን የተዘረዘሩ 8 ነጥቦች ራሱ ፉርሽ ናቸው ቢባል ወይም ችግር የለውም ተብሎ ቢታለፍ እንኳን በምክክር ተሰብስበ ውሳኔ ስትወስን የከተማው ነዋሪ ከተማ ውስጥ ያለው የሚኖር በብዙ ሚሊዮን የሚቆጠረው ማህበረሰብ ይሄ ሲሆን የሚፈቅድ ማህበረሰብ የለም። ቤዚካሊ አንገቱን አንቆ ሲጥ አድርጎ ይሄውል ብሎ ዝም የሚል ወይም አሳልፎ የሚሰጥ የለም። አሳልፈ ስትሰጥ ቤዚካሊ ጥቅም ነው አሳልፈ የምትሰጠው። አሳልፈ ስትሰጥ ከጥቅምም አልፎ መከራን ነው የምትፈጥረው። ስለዚህ የህዝብ ፍላጎት ቅድም እንዳልኳችሁ ቻል ኢቭን ከምክክሩ በኋላ በሪፈረንደም መወሰን አለበት። የአዲስ አበባና የድሬዳዋ ጉዳይ ምክክር አዳራሽ አይደለም ማለቅ ያለበት፣ ህዝቡ በቀጥታ መወሰን አለበት። ህዝብ ሲባል ራሱ የከተማ ውስጥ የመጨረሻው መከራከሪያ የሚሆነው ኦልቲሜትሊ ይሄ ውሳኔ ሬክለስ በሆነው ቢወሰን እንኳን የከተማው ማህበረሰብ ይሄንን ጉዳይ ቁጭ ብሎ ሊያይ አይችልም ወይም አይፈቅድም። በእነኚህ መከራከሪያዎች ኦሮሚያ አዲስ አበባ የኦሮሚያ ክፍል ሆና መጠቃለል የለባትም። እኔ ምክክሩ ላይ ብገኝ ቢያንስ እነኚህን አነሳለሁ። እንደሰማሽ ነው። በእነዚህ 9 ምክንያቶች ያው አዲስ አበባ ወደ ኦሮሚያ መግባት የለባትም የሚል ነገር እያነሱም ይገኛሉ። ያው ከዚህም እንዳልኩት እንግዲህ እኔ በአዲስ አበባ ጉዳይ ላይ የአዲስ አበባ ልጆች ወይ ደግሞ እዛው አዲስ አበባ ተወልዶ ያደጉ ከዚህቱ እንደተናገርኩት ባህል ሲባል ወይ ደግሞ በዓል አለ፣ እንደዚሁም ደግሞ አዲስ ዓመት ሲመጣ ምን ሲመጣ ክፍለ ሀገር የሚያውቁ እዛው ተወልዶ ያደጉ ምንም ክፍለ ሀገር የላቸው አንድ መታወቂያ ብቻ ያላቸው አብዛኛው እንግዲህ የክልል ሰው እንደምታውቁት 2 መታወቂያ ያለው የክልል መታወቂያ ያለው የአዲስ አበባ መታወቂያ ማለት አዲስ አበባ ነዋሪ ከሆነ ነገር ግን አዲስ አበባ መታወቂያ ብቻ ያላቸው ሌላ ምንም ነገር የማያውቁ ሰው አለ። እነዚህ ኢትዮጵያውያን በአዲስ አበባ ጉዳይ ቢመክሩ ቢወስኑ እነሱ ናቸው እንጂ ሌላው ጣልቃ ገብቶ ማጨማለቅ አለበት ብዬ መላስም መጨረሻ ላይ ሀሳብ እቀበለዋለሁ። እናንተም በዚህ ጉዳይ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ኢንዌስ ቪዲዮአችን መሳለ እንግዲህ በዚህ ጉዳይ አዲስ ነገር ካለ ይዤላችሁ መቀርብ ነው። ቅድም እንዳልኳችሁ ከሽመልስ አብዲሳ ቢሮ የመጣ አንድ ደብዳቤ አለ በአዲስ አበባ ጉዳይ ወደ ምክክር ኮሚሽኑ። እሱንም እንመለከታለን። ላይክ እና ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ አስቀምጣችሁ እንዳትረሱ። እግዚአብሔር ማከኛ ጋራችሁ በሰላም ያድርግልን። ቸር ቆዩልኝ።